የተፈራሩ መስማማት ሳይግባቡ ተፈራርሞ አንዱ በሌላው ላይ ጦር እንዳያነሳ የማድረግ ወታደራዊ እንዲሁም ፖለቲካዊ ስምምነት የሩሲያና የአሜሪካ መሪዎች ሀገራቸውን ከመተኳኮስ የሚታደጉበት የግራና ቀኝ ምልከታ ብልህ ፖለቲካዊ አረማመዳቸው ተደርጎ ይወሰድላቸዋል። ይህ እንደ በጎ ባህልም ይቆጠራል። ሳይተማመኑም ቢሆን ሌኒናውያኑና ጆርጅ ዋሽንግተናውያኑ አስከፊው አቶሚክ ቦምብ ዓለምን እንዳይፈነዳባት አድርገው ዛሬ ላይ አድርሰዋታል። ከእንግዲህ ስለሚለው ደግሞ ነገን መጠበቅ አስገዳጅ ሆኗል። ፕሬዚዳንት ዶናልድ ትራምፕና ፑቲን በኒው ስታርት ስምምነት ዙሪያ የሚወስዷቸው እርምጃዎች አንድም ሞስኮና ዋሽንግተንን አንድም ዓለምን ከውድመት ለመታደግ ውልፍት የለሽ ድንጋጌን ይፋ ያደርጋሉ። ካልሆነም እንደ ወትሯቸው ማለትም በሶቪየትና በዩናይትድ ስቴትስ ዓለምን ለሁለት ከፍለው ሲከተሉት ወደ ነበረው የኒውክሌር ጦር መሳሪያ ውድድር ውስጥ ሊዘፍቋት ይችላሉ። የዘርፉ ባለሙያዎች መልስ ኃይሉ ጥያቄ ግራ የገባው ትንታኔ ነው። ለዚህ ሁሉ ስጋት መነሾ ደግሞ በ2010 በያኔው ዴሞክራት ፕሬዚዳንት ባራክ ኦባማና በፑቲን ቀኝ የሩሲያው ፕሬዚዳንት ዲሚትሪ ሜድቬዴቭ አማካኝነት የተፈረመው የኒው ስታርት ስትራቴጂክ አርምስ ሪዳክሽን ትሪቲ ስልታዊ የጦር መሳሪያዎች ቅነሳ ስምምነት ዛሬ የካቲት 28 በመጠናቀቁ ነው። Finally, this day demonstrates the determination of the United States and Russia. በመጨረሻም ይህ ዕለት የዓለምን ከ90 በመቶ በላይ ኒውክሌር የያዙት አሜሪካና ሩሲያ በዓለም አመራር ኃላፊነትን ለማጠናከር ያላቸውን ቁርጠኝነት የሚያሳይ ነው። የኒውክሌር ጦር መሳሪያን አሳልፎ ባለመስጠት አሰራር ስር በጋራ ቃላችንን እንጠብቃለን። በዓለም ላይ የጦር መሳሪያውን አሳልፎ ባለመስጠት አሰራር መሰረት መሆን የሚገባው ነው። ኒው ስታርት ወደፊት ለመራመድ የመጀመሪያ እርምጃ ቢሆንም አንድ እርምጃ ለረዥሙ ጉዞ ነው። It is just one step on a longer journey. በዚህ በውጥረት ሰዓት ከነገ ዛሬ ማን የከፋውን የጦር መሳሪያ ያፈነዳ ይሆን? ስጋት ባለበት ዓለም ይህኛው ስምምነት መጠናቀቁ ለአቶሚክ ኃይል ተቆጣጣሪ ድርጅት ሰራተኞች ሌላ ስጋት ሆኖባቸዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ፣ ቻይናና ሩሲያ በተለይም መሪዎቹ ለዓለም ደህንነት መምከርና ለመፍትሄ አብረው መስራት አለባቸው ከማለት ያለፈ ንግግር አለማድረጋቸው እንዲሁም ስምምነቱ መጠናቀቁን ይፋ ማድረጋቸው ጥያቄውን በእርግጥም ያበረተዋል። ኒው ስታርት እየተባለ የሚጠራ የጦር መሳሪያ ቅነሳ ስምምነት ሞስኮ የዋሽንግተንን ዋሽንግተንም የሞስኮን የጦር መሳሪያ ለመቆጣጠር እንዲሁም ለመፈተሽ እድሉን የሰጠ እንደነበር ይታወሳል። በጎ ግልጽነትን ያሳየ በሚል ይጠራል። በ2011 ወደ ስራ የገባው ስምምነት አሁን ላይ ስጋትንም ይዞ መጥቷል። ስምምነቱ የነበረው እያንዳንዳቸው ማለትም ሩሲያና አሜሪካ የተጠመዱ ስትራቴጂክ የኒውክሌር አረጫፎችን ከ1550 በላይ እንዳይሆኑ የሚያደርግ ነበር። ይህ ደግሞ ከ2002 የሞስኮ የመጀመሪያው ስታርት ስምምነት በ2/3 የቀነሰ ሲሆን መጠመድ ካለባቸው የኒውክሌር አረጫፍ ቁጥር 10 በመቶ ይቀንሳል። ስምምነቱ መጠመድ የሚገባቸውን አህጉር አቋርጦ አውዳሚ ባሊስቲክ ሚሳይል አይሲቢኤም ማስወንጨፊያዎችን፣ ከባህር ሰርጓጅ መርከቦች የሚወነጨፉ ባሊስቲክ ሚሳይልን ኤስኤልቢኤም እንዲሁም ከባድ ቦምብ ጣዮችን ለመቀነስ ውጥን የነበረው ነው። በዛ መንገድም ዋሽንግተንና ሩሲያ ሲሰሩ ቆይተዋል። ኒው ስታርት በሳተላይትና በርቀት መቆጣጠርንም የሚያካትት በጎ የጦር መሳሪያ ውድድርን ማስወገድ የሚችል የሀያላኑ ድልድይ ሆኖ ቆይቷል። ላለፉት 15 ዓመታት ዋሽንግተንና ሞስኮን አስማምቷል ባይባልም እንኳን አፈራርቶ በጎ ውጤትን ያመጣ ሆኖ ተመዝግቧል። ስምምነቱ በ2001 ቢጠናቀቅም 5 ተጨማሪ ዓመታትን አክሎ የዛሬዋ ዕለት ደርሷል። ነገን ደግሞ የፑቲንና የትራምፕን ልብ መራራት እንዲሁም የአሜሪካን ኮንግረስ አሊያም የክሬምሊን ዱማ ውሳኔ በመጠበቅ ላይ መሰረቱን ያደረገ ነው። ምንም እንኳን አገራቱ በስምምነቱ መሰረት 10 ዓመታትን በትክክለኛው መንገድ ተጉዘዋል ለማለት አዳጋች ቢሆንም አንዳንድ በጎ ውጤቶች ታይተውበታል። የፕላኔቷን ከ90 በመቶ በላይ የኒውክሌር ጦር መሳሪያ ያነገቡት ሞስኮና ዋሽንግተን በራቸውን ዘግተው ምን ሲሰሩ እንደሰነበቱ ለመገመትም ከባድ አይሆንም። በዚህም ባለፈው ዓመት ጥር ላይ እንኳን ሩሲያ 4309 የኒውክሌር አረጫፎችን ታጥቃለች። አሜሪካም 3700፣ ፈረንሳይና ዩናይትድ ኪንግደም 290ና 225 በተከታታይ፣ ቻይና ደግሞ እስከ 600 ታጥቀዋል የሚል መረጃም ተጋርቶ ነበር። በዓለም ላይ 9 ሀገራት የኒውክሌር ጦር መሳሪያ ሲኖራቸው የተወሰኑት ባሳልፎ አለመስጠት ስምምነት ውስጥ ያሉ በግልጽ የመታጠቅ መብት ያላቸው እንዲሁም በድብቅ የታጠቁ የለኝም የሚሉና የማይሉ በመንግስታቱ ድርጅት ማዕቀብ ሰለባ ሆነው የዘለቁ ተደርገው የሚወሰዱ ናቸው። በጥቅሉ 14000 ገደማ የኒውክሌር ጦር መሳሪያ ዓለም ላይ እንዳለ ግልጽ በሆነበት ሰዓት አሁን የሞስኮና ዋሽንግተን ስምምነት መጠናቀቅ ተጨማሪ ፈተናን ለዓለም ይዞ ይመጣል የሚል ወታደራዊና ጦር መሳሪያዊ ስጋትም ጋርጧል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፑቲንና ትራምፕ ዓለምን ወደ ደህንነቱ ይጠበቅባቸዋልም በሚል አሳስበዋል። አሁን ከሩሲያና አሜሪካ ባሻገር ቻይና የተቀላቀለችበት የኒውክሌር ስምምነት የሶስትዮሽ ያሻል የሚል የፖለቲካ አቋም ላይ ደርሰዋል። የአሜሪካ ፖለቲከኞች በእርግጥ ቤጂንግን ማካተት ፖለቲካዊ ጥቅሙ የጎላ የሆነ በመምጣቱ እንደሆነ ተነግሯል። The president's been clear in the past that in order to have true arms control,
እንደምታውቁት ፕሬዝዳንቱ ከዚህ ቀደም ግልጽ አድርገዋል። በ21ኛው ክፍለ ዘመን እውነተኛ የጦር መሳሪያ ስምምነት ቅነሳ እንዲኖር ከተፈለገ ቻይናን ሳያጠቃልል ሊሆን አይችልም። ምክንያቱም እነሱ በፍጥነት ክምችታቸውን እያሳደጉ በመሆኑ አሜሪካ የኒው ስታርት ጉዳይ እንደሚጠናቀቅ ይፋ ባደረገችበት ሰዓት አዳዲስ የስምምነት መድረኮች እንደሚያስፈልጉ ግምት ውስጥ እያስገባች ይገኛል። ሩሲያ ምንም አይነት መደበኛ መልእክትም ሆነ ደብዳቤ ከአሜሪካ እንዳልደረሳት ተወስቷል። ስምምነቱን በተመለከተ አዳዲስ ሀሳቦች አሊያም ምላሾች ከዋይት ሀውስ በኩል የለም ሲል ክሬምሊን ሀሳብ ያጋራል። የሩሲያ የውጭ ጉዳይ ሚኒስቴር ለድርድር ክፍት ሆነን ሳለ ግን የትኛውንም ስጋት እዛው ለማስቀረት ቁርጠኛ እርምጃ እንወስዳለን የሚል መግለጫም አውጥቷል። ያም ሆኖ ግን በሁለቱ ወገኖች በኩል ለድርድር በራችን ክፍት ነው የሚል አቋም መኖሩ እንደ በጎ የዲፕሎማሲ መንገድ ቢቆጠርም የጦር መሳሪያ ቅነሳ ስምምነቶች በጥርጣሬ የታጀቡ መቀጠላቸው ችግሩን ያወሳስበዋል፣ ሳይታለም የተፈታም ያደርገዋል። ሞስኮ ፕሬዚዳንት ቭላድሚር ፑቲን በዛሬዋ ዕለት ስለሚጠናቀቀው የኒው ስታርት ስምምነት ተጨማሪ ጊዜያትን በማሰብ መስከረም ላይ ሀሳብ ቢያቀርቡም ሆነ ተብሎ በዶናልድ ትራምፕ መንግስት ምላሽ አልሰጠውም የሚል አረዳድም አላት። በእርግጥ አለመስጋት አይቻልም። የመጨረሻው የአሜሪካና የሩሲያ የኒውክሌር ጦር መሳሪያ ስምምነት ተደርጎ በመወሰዱ ይህን ጉዳይ ቀለል አድርጎ መውሰድ አይቻልም ተብሏል። የአሜሪካና የሩሲያም ሚዛኑን የጠበቀ ጥቅም ለማስቀጠል ሙሉ ሰነድ አግኝተናል። ይህን ጥሩ የሚያደርገው ነገር የሁለታችንንም ጥቅም ግምት ውስጥ ያስገባ በመሆኑ ነው። ማንም በዚህ ስምምነት ተሸናፊ አይሆንም። እኔ እንደማምነው ይሄኛው ትክክለኛ የትብብር ማሳያ። I believe that this is a typical feature of our cooperation. የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ለዓለማችን ደህንነትና ጸጥታ እጅጉን የሚያስፈራ ነው፣ የሀገራቱ ተደራዳሪዎች ያለምንም መዘግየት መስማማት አለባቸው የሚል ሀሳብም ሰጥተዋል። በእርግጥ አስገንዝበዋል። የቀዝቃዛው ዓለም ጦርነት እንዲቋጭ ያደረጉ ስምምነቶች ዛሬ ላይ መጣሳቸው ወደዛው የሚመልሱ ከመሆናቸውም ውጭ የበለጠ ቴክኖሎጂን ወደ መታጠቁ የሚወስድ በመሆኑ ጥንቃቄን የሚሻ ጊዜ ላይ ደርሰናልም እየተባለ ይገኛል። ጉተሬዝ ጉዳዩ አሳስቦኛል ባይ ናቸው። ለመፍትሄ መቀመጥ አለባቸው። ያ ካልሆነም ሌላ አቅጣጫ ውስጥ ዓለም ትገባለች የሚል ፖለቲካዊ ስጋት አለባቸው። ቃል በተግባር መሆን አለበት ባይ ናቸው ጉተሬዝ። የሮማው ሊቀ ጳጳስ ሊዮም ሁለቱ አገራት ስምምነታቸውን ማደስ ይኖርባቸዋል፣ አሁናዊ የዓለምን ውጥረት ከጦር መሳሪያ ግድድር ነጻ ማድረግ ያሻል በሚል ማሳሰቢያም ሰጥተዋል። የመጀመሪያው የሩሲያና የዛኔዋ ሶቪየት ስታርት ስምምነት በ1991 ሲፈረም እያንዳንዳቸው ከ6000 በላይ የኒውክሌር ጦር መሳሪያዎችን ላለማጥመድ አሊያም ላለመታጠቅ እንደነበር ታሪክ ያስታውሳል። የአሁኑ ስምምነት ጊዜ ማለፍ ደግሞ ሌሎች ስምምነቶችንም ፈተና ውስጥ ያስገባቸዋል። መካከለኛ ርቀት የኒውክሌር ኃይል ስምምነት ማለትም በአውሮፓ ውስጥ አጭር ርቀት የኒውክሌር ጦር መሳሪያዎችን አለማጥመድ፣ የነጻ ሰማይ ስምምነት ማለትም ትጥቅ የሌለው በረራን በማድረግ ወታደራዊ እንቅስቃሴን መቆጣጠርና መቃኘት የሚቻልበትን ሩሲያና አሜሪካን ጨምሮ ፈራሚ አገራትን እንዲገደዱ የሚያደርገውን መደበኛ ታጣቂ ኃይል በአውሮፓ ስምምነት የታንኮችን ወታደሮችና የጦር መሳሪያዎችን ቁጥጥር የሚቀንሰው በተለይም በሰሜን አትላንቲክ የጦር ጥምረትና በሩሲያ ላይ የሚተገበረውን ገደል ውስጥ የሚከት ሆኗል። በእርግጥ ቀደም ሲልም በተለያዩ አጋጣሚዎች እነዚህ ስምምነቶች የተጣሱ መሆናቸውን መረጃው ልብ ይለዋል። ታዲያ ኔቶ ወደ አርክቲክ ጦር ማስጠጋቱን ፑቲን አውሮፓ አርፎ ካልተቀመጠ ዋጋውን ያገኛል ማለታቸውን፣ ፔንታጎን የሚመጣውን ሁሉ እንመክታለን የሚል መግለጫ መስጠቱን፣ ትራምፕና ፑቲን በኒው ስታርት ዙሪያ ግልጽ ውይይት ውስጥ አለመግባታቸውን ታሳቢ ማድረግ፣ አርፎ ላልተቀመጠ ይቀጣል ፑቲን ማለታቸውን፣ አውሮፓ ከአሜሪካ ጋር ሆነን ሩሲያን ማስቆም አለብን የሚለውን አቋም ታሳቢ ማድረግ፣ እውንም ከተስፋው ስጋቱ ያመዘነ የጦርነት አውድ ውስጥ ያለ ዓለም ላይ እንገኛለን የሚለውን ሀሳብ ያጠናክረ ይሆናል።